ሰላም የአፍሪ ፊልምስ ወዳጆቻችን The Last Night at Tremor Beach በቀጣዩ ክፍል ተመልሷል። ከዚህ ቀደም ያላያችኋቸው ክፍሎች ካሉ እዚሁ ቻናል ላይ ተለቋል። እየሄዳችሁ እያያችሁ ላይክ እና ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስልን በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። ባለፈው ክፍል The Last Night at Tremor Beach አሌክስም በጁዲ በኩል ወደ ዶክተር ቪክቶሪያ ካፍማን የተባለች ዶክተር ጋር አምርቶ ለሕክምናም ወስኖ ታክሞ እኛም ታሪኩን ሰምተን የመጀመሪያ ፍቅሩ ሂስቴሪያም በሞት እንደተነጠቀና በሷ ቦታም ወደ ለንደን አምርቶ ፓውላን አግብቶ አዲስ ህይወት ቢጀምርም ሙሉ አሎም ብሎት ሚስቱንም ፈቶ ቤተሰቡንም በትኖ ወደ ትሪሞርም የመጣም ግለሰብ እንደሆነ እናቱም ከሆስፒታል ሆና ድሮ ስለሱ የታያት ህልምን አስታውሳ ጁዲ ለሱ አደጋ እንደሆነች የተናገረችበትን ጊዜም ስታስታውስ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ትሪሞር ላይ ክረምት ሊገባም ስለሆነ በጋውን እየተሰናበቱ ክረምቱን ለመቀበል የተዘጋጀ ፌስቲቫል ላይ አሌክስም ከጁዲ ከአባቱና ከልጆቹ ጋርም ተገኝቶ ፈታም እያሉ በነሊዮ ጓደኞችን በኩል መድረክ ተሰጥቶት ፒያኖም ለመጫወትም ሲስማማ ዝግጅቱ እስኪደርስም ከጁዲ ጋር ሆኖ ወደ ነሊዮ ጋር ሄዶ ሊያወራቸው ቢሞክርም ሊዮ በተለይ አሌክስን ፊትም እየነሳው አሌክስ በኋላ ፒያኖ ይጫወታል ትመጣላችሁ እያለች ጁዲ ብትናገርም ሊዮም ምንም ሳይመልስ ለዝግጅቱ ማስክ የሚያደርጉትን ሰዎች ላዘጋጃቸውም ብሎም አስቀይሶም ተነስቶም ይሄዳል። አሌክስም ሊዮ ለማሪያ ሙሉ የተፈጠረውን ሳይነግራት አይቀርም። ትናንት ራሱ በመነጋገሪያው ሬዲዮን በኩል ሕክምና እንደጀመርኩ ልነግራቸው ባወራቸው አልመለሱልኝም እያለ በጭንቀት ለጁዲም ይነግራታል። እዛውም ከድሮ ሚስቱ ፓውላም ተደውሎለት በቅርብ ስልክ የማይሰራበት ቦታም ልትሄድ ስለሆነ ካሁኑ ስለ ልጆቿም ስለ እሱም እየጠየቀችው አሌክስም ልጆቹ ደህና እንደሆኑ እሱም ቴራፒ እንደጀመረ እናቱንም ሄዶ እንዳያቱላ ይነግራታል። እሷም በስተመጨረሻ ውስጥ ከንከፍተክ ልትታከም ስላሰብክም ደስ ብሎኛልም ትሏለች። ከስልኩም በኋላ አሌክስ እዛው በቆመበት በህልሙ የዛኔ የታየው እነ ሊዮን የገደሏቸው ሰዎች የመጡበት አይነት ራሱን የሚመስል ቀይ ቫን መኪና ማይቶ ማመን እያቃተው በድንጋጤ በፍጥነት እየተራመደ መኪናውን ተከትሎት መኪናውን መዳረሻው ጋር ደርሶ ቆሞ ሰዎቹም ሲወርዱ ኖርማል ለፌስቲቫሉ ትላልቆች ማስኮችንም የጫኑ ሰዎች እንደሆኑ አይቶ ግራ እየተጋባና እየጨነቀው ወደ ውስጥም ገብቶ አይቷቸው ምንም ነገር ሲያጣም ይመለሳል። ፒያኖም የሚጫወትበት መድረክ ላይ ሆኖ ብቻዋን ያለችው ማሪያንም ሲያት ወደ እሷም አምርቶ ላወራሽም ብሎ ለምኗት ራቅ ብለውም ሄደው ትሪሞር ከተማን ከላይ ሆኖም እያዩት ያወራሉ። እሷም እኛም አንተን እንደ ቤተሰብ ብናቀርብክም አንተ ግን የድሮ መናገር የማንፈልገውን ታሪካችንን እንድንናገር አደረግከን፣ ምን ያህል የስቃይ ጊዜያት ድሮ እንዳሳለፈን አታውቅም እያለች እንባ እየተናነቃት ትወቅሷለች። አሌክስም ላጠፋው ጥፋቱላ ይቅርታም ይጠይቃታል። ሊዮንም ይቅርታ በኋላ ጠይቀዋለሁ ቢላትም ዛሬ ተወው፣ ዛሬ ማታ የሞተብንን ልጃችንን ዳንኤልን የምናስታውስበት እንዲሁም ያለፈው ህይወታችንን ይበልጥ የምንረሳበት ቀናችን ስለሆነ ዛሬ አትበጥብጠውም ትሏለች። ዝግጅቱም ላይ ሁሉም እየጨፈሩ ጭሶችን እያጨሱም ሲዝናኑ አሌክስም የመጣለትን ፒያኖ ይሰራል አይሰራ የሚለውን ሲሞክር በዝግጅቱ መሃል ልጁ ብሩኖም ቀይ አውሬ የሚመስል ማስክ ያደረገን ሰው ማስክ ካደረጉት መሃልም ሲያይ የዛኔ ዋሻ ውስጥ በፈዘዘ ሰዓት የታየው አይነትም ስለሆነበት ተደናግጦ እነ ጁዲም እሱ ጋር ደርሰው ምን ሆኖ እንደሆነ እየጠየቁት ምንም ሳይናገር መዝናናቱን ይቀጥላል። አሌክስም እዚህ ትሪሞር ያለው ቤቱን ካከራየችው ደላላም ተደውሎለት በኋላም ጁዲ ጋር ማምርቶ ለቤቱ ወይ የ6 ወር ክፍያ ከፍዬ ኪራይን እንዳድስ ወይም ሌላ የሚከራይ ሰው ስላለ 1 ሳምንት እንደቀረኝ ተነገረኝ። ያን ቤት ብለቅ ይሻላል። ስራም ቀጣይ መጀመሪያ ስለማይቀር ወደ ለንደን እመላለሳለሁ። አንቺንም ማጣት አልፈልግም። ምን ላድርግም እያላት ጁዲም ቤቱን ተከራይና እዚሁ ቆይ አልልክም፣ ግን የኔ ገዝታው ስላለ እንደፈለግ እዛ መኖር ትችላለክም እያለች ትስቃለች። እሱም ሊዮን ብቻውንም ሲያየው ወደ እሱም አምርቶ ሊያወራው እየሞከረ ሕክምናም ጀምሬያለሁ፣ ቢያንስ እድል ስጠኝ ጓደኛ ከሆነኝ እያለ ሊያወራው ቢሞክርም ሊዮ ግን ወሬ አይደለም ተግባር ነው የምፈልገውም ብሎ ተናዶበት ይሄዳል። ከቆይታ በኋላ አሌክስም ፒያኖን የሚጫወትበትም ሰዓት ደርሶ እሱም ዝግጅቱን ከመጀመሩ በፊት ንግግር እያደረገ እዚህ ትሪሞር ላይ የዛሬ ዓመት አካባቢ ነው የመጣሁት፣ ትንሽዬ ግን ብዙ ነገር ያላት መንደር ናትም እያለ እኔ በህይወቴ 2 ሞቻለሁ። አንዴ በ18 ዓመቴ የሞተር ላይ አደጋ ደርሶብኝ መቅረብ ደግሞ እዚሁ በመብረቅ ተመትቼ፣ ግን ሁለቱንም ጊዜ ሳይንስ አክሞ አትርፎኛል። በሳይንስ በደንብ አምናለሁ፣ ግን ደግሞ እዚህ ስመጣ 2
ከነሱ ጋር እንደ ቤተሰብ የቀላቀሉኝ መልአክ የሆኑ ሁለት ሰዎችም ተዋውቂያለሁ። ከብዙ ነገር ጠብቀውኛልም እያለ አረሳቸውም በማለት እነሱም እንዳይረሱትም ተናግሮ መቼም ታዲያ እኔም ትሪሞርን ከህይወቴ አላወጣትም በማለትም ሲናገር ከርቀትም ለመሄድ እቃዎቻቸውን እያስተካከሉ ያሉት ማሪያና ሊዮም ሰምተውት ስለ እነሱ እንደሚያወራም ገብቷቸው ይቅርታ አድርገውለት ተመልሰው ከታዳሚዎቹ ጋር ተቀላቅለው ዝግጅቱን እስኪጀምር ይጠባበቃሉ። አሌክስም በሚገርም መልኩ በሚገርም ብቃቱ በፒያኖ ህዝቡን ያዝናናል። እሱም በሐሳቡ ከጁዲ ጋር ያሳለፋቸው ምርጥ ጊዜያት ትዝ እያሉት በቀጣይም ለእሷ በስሟ የሰራላትን ሙዚቃም ይሄ ለትሪሞር ነውም እያለ እየተናገረም መጮት ይጀምራል። ጁዲ ምን ስትሰማ ደስም እያላት ተጫውተውም ሲጨርስ ራሷ ጁዲ ለኔ የሰራከው ሙዚቃ ርዕሱን ትሪሞር ቢች በለውም እያለች በደስታ ትነግሯለች። አመሻሽ ላይም ያለፈውን ጊዜ የሚረሱበትና የድሮ ዕቃቸውን በእሳት የሚያቃጥሉበት ዝግጅትም ጀምሮ ሁሉም በሻማ እሳት ይዘውም ይሄዳሉ። አሌክስም በደስታ ቤተሰቡን ከኋላ ሆኖም እያየኝና እየተከተለ እና ማርያም እሱ ጋር መጥተው በሰላም እየወሩት ሊዮም ይቅርታ እንዳደረገለትም ይነግረዋል። ልክ እነሱ ሌላ ሰው ሰላም ሊሉ ሲሄዱ አሌክስም አንዱ ቅያስ ጋር ቆሞ ፎቶ እያነሳ የነበረውን ሰውዬም ሲያየው በሚያስደነግጥ ሁኔታ በህልሙ የዛኔ ከቀዩ ቫን መኪናም ወርዶ የነሊዮን ውሻ ተኩሶም የገደለውና ከመጡት 4 ማስክ ካደረጉት ሰዎች ጋርም ወደ ሊዮ ቤት ከገቡት መሃልም የሆነውን ሰው እንደሆነም አስታውሶትም እየተደናገጠ ሰውየውም በቅያሱ በኩልም ሲሄድ እሱም ይከተለዋል። ሰውየው በቅያስ ውስጥ ሄዶ ቀዩ ቫን መኪና ውስጥም ገብቶም መንገዱን ሲጀምር አሌክስም አይቶት በፍጥነት በስልኩ ፎቶም ሊያነሳው ይሞክራል። አባቱም እሱ ጋር ደርሶ ምን እያደረገ እንዳለም እየጠየቀው ልጆቹን ጁዲ ወደ ገስት ሃውሱም ይዛቸው ሄዳለች። እኔም ነገ እናትህን አንተ ሄደ ከጠየቃት በኋላ በሽታዋ ብሶባታል ስላሉኝ ሄጄ ጠይቃታለሁ። እሷ ጋር ምን ተፈጥሮ ነው እያለም አሁን ላይም ሙሉ እውነትን እንዲነግረውም ይጠይቀዋል። አሌክስም አሁን እየተከተልኩት የነበረው ሰውና ቀይ መኪናም በህልሜ ሊዮን የገደሏቸው ሰዎች የመጡበት መኪና ነው። ያም ሰው ከመካከላቸውም ነበር። አላቅም በዶክተሯ ይህን ሕክምና ካደረግኩ በኋላ ህልምክ ሲታይክ ቅኔውን ተፋጠግ ገምግመክ ገጣጥመክ ድረስበትም ብላይ ነበር። እኔ ግን እንጃ እምችለው አይመስለኝም እያለው አባትየውም እሺ ሌላስ እናትጋስ ለምን ከሕክምናው በኋላ ሄድክ? እሷስ ለዓመታት እንዳላወራች አውቃለሁ። አውርታስ ምን ብላ ካለችም ሲለው አሌክስም ተቀምጠን እናወራም ብሎት እኔ ከዚህም በኋላ ይውላ ከሆነም በኋላ ስለ ኢስቴሪያ ሁሌም ቢሆን ነው ማሰብም አቁም ያላቅም። ከሰሞኑ ግን ስለ እሷ ይበልጥ እያሰብኩ ነው። አውቃለሁ አሁን ላይ የሆነውን መቀየር አልችልም። ለዛ ነው እናቴ ጋር ሄጄ ከዚህ በኋላ ዳግመኛም እሷ ጋር ስለማልሄድ የተሰናበትኳት። አንተም ማንም ማታውቁት አንድ እውነትም አለ። እጄን የሰበርኩ ቀንም ለንደን የመጨረሻ የሙዚቃ ኮንሰርቴን አቅርቤ ነበር። እዛም ዝግጅት ላይ የኢስቴሪያ አባት ራሚሮም ተገኝቶ ነበር። ስጨርስም መጥቶም አወራኝ። በጣም ጉስቁልም ብሎም ነበር ያለኝም ነገር የልጄ ሞት ፖሊሶች የመኪና አደጋ ይበሉት እንጂ እኔ ያንን አምኜ ስላልተቀበልኩ በራሴ መርማሪዎችን ቀጥሬ ስመረምር ነበር። ልጄ አደጋው ከመድረሱ በፊት ወደ ስልክ ይደውላልኝ ነበር። ሳነሳው ግን የሆነ ሰው ስልኩን ዘግቶብኛል። ይህ ነገር ምን እንደሆነ ለመፍታት ቅኔውን በሞከርም ላገኘው አልቻልኩም። የመጨረሻ ግምቴ ግን ልጄን እንደዛ አደጋ ያደረሰባት ሌላ ሰው ነው። እሷ ከሞተች በኋላም ለአውሬ ጫካ ውስጥም ትቷት እንደሄደ ማረጋግጫለሁ። ግን ማን እንደሆነ ጨካኝ ሰው አላወቅኩም ያለኝ። እኔም የዛን ቀኔን ከሰማው በኋላ ሌሊት ላይ ቤት ተመልሼ ምንም ያህል የእንቅልፍ መድኃኒት ብውጥም በእንቅልፍ ልቤ ተነስቼ ፒያኖን ተጫውቼ በሰመመን ሄጄ እጄን ራይሌም ቀርጥፌ ሰበርኩትም ይላል። ለእኔም ያ የራሚሮ ንግግር ብዙ ነገር ቀይሮልኛል። እኔ ላለፉት 2 ዓመታት ልቤን ሁሉ ነገር አዘጋግቼም ነበር። ጁዲን ከተዋወቅኳት በኋላ ግን መልሼ ኢስቴሪያን እንዳፈቀርኩት ጁዲንም አፈቀርኳት። እናቴም አሁን ላይ በእኔ ህይወት በጁዲ ጉዳይም ጣልቃ እንዳገባ ብዬ ነው ወደ እሷ ለመጨረሻ ጊዜ ተሰናበትኳትም ብሎም ሲናገር አባትየውም እያዘነ እናትህ ምንም አልነገረችክም ማለት ነው? እኔም እናትህ ከዚህ በኋላ ባንተ ህይወት ጣልቃ እንድትገባ በጭራሽ አልፈቅድም። ድሮም ላይ መፍቀድ አልነበረብኝም። እኔም ያጠፋሁት እስካሁን ይቆጨኛል። በጊዜው እውነታውን ያልነገርኩክም ይባስ እንዳትጎዳ ላንተ አስቤ ነው ሲል አሌክስም ግራ ተጋብቶ የምን እውነት አሁን ንገረኝ እያለም ያፋጧል። አባትየውም እየፈራ ቢሆንም እውነቱን መናገር ይጀምራል።
እናትህ ሕይወቷ ሙሉ ላንተ የሚሆነውን ህልም ለማሳካት ስትለፋም ነበር። የዛኔ የስኮላርሺፑም ጊዜ አውቀቅ ለኢስቴሪያ ውድድሩን ከተሸነፍክ በኋላ እሷም እንደከዳካት ተረዳች። የማታው ዝግጅት ላይም እኔ ላረጋጋት በሞክርም እምቢ ብላ ይቺ ኢስቴሪያ የምትባል ሴት በአሌክስ ሕይወት ውስጥ የለችም፣ እኔ የእሱን ወደፊት አይቼዋለሁ፣ እንደዛ አይደለምም እያለች ተናገረች። ማመንም ስላልቻለች እኔም እሷም ማሳመንም አቃተኝ። እሷም ይህን ተናግራ ዝግጅቱን ለቃም ወጣችም እያለ እኛም እናትየው ከቦታው እንደወጣች የእንግዳ ተቀባዩም ጋር መጥታ ኮቷን ጠይቃ እንግዳ ተቀባዩም ኮቷ ልታመጣላት በሄደች ሰዓት እናትየውም የኢስቴሪያን ቦርሳ ማይታ አንድ ሀሳብ መንቶላት የመኪናውን ቁልፍም ሳትታይ ሰርቃ ኮቷን ተቀብላ ውጪ ወጥታ የኢስቴሪያ መኪናም ጋር ስታመራ እናያታለን። ከቆይታም በኋላ አሌክስ እና ኢስቴሪያም ዝግጅቱን ጨርሰው እሷም በመኪና ልሸኝክ ብትለውም እሱ ግን ቤቴ ሩቅ ስለሆነ እኔ በታክሲ ሄዳለሁ፣ አንቺ በመኪና ሂጂና ነገ እንገናኛለንም ተባብለው በስስት እየተያዩም ይሄዳል። ኢስቴሪያም ወደ መኪናዋ ስታመራ እናትየው እዛ ጠብቃት፣ ሞቅ ብሎሻል፣ እኔ ካንቺ ይሻላለሁ፣ ብዙ ዓመታትም ስለነዳው ቤት እየነዳው ላድርስሽም ብላት ኢስቴሪያ መጀመሪያ ብትደናገጥም እምቢ ብትልም ለአሌክስ ብለሽ እሺ በይኝ ብላም ለምናት አስገብታት እየነዳችው ወደ ቤቷም ትወስዳታለች። በመንገዳቸውም መሃል አንቺ የሀብታም ልጅ ነሽ፣ ስኮላርሺፑን በሌላ መንገድ ታገኘዋለሽ። አሌክስ ግን እንደዚህ አይነት እድል ስለማያገኝና ስለማይመጣለት ለሱ ስኮላሩን አሳልፈሽ ስጪው ብትላትም ኢስቴሪያ ግን ራሱ አሌክስ አውቆ ነው እኔ እንዳሸንፍ ፈልጎ ነው ይህንን ያደረገው። እንደዛ ካደረግኩ እሱን የከዳሁት ያለው የሚሰማኝ፣ ስለዚህ በጭራሽ አላደርገውም ስትላት እናትየውም በንዴት አንቺ አሳስተሽው፣ አንቺ ነግረሽው ነው እንደዛ ያደረገው፣ አሌክስ በጭራሽ እንደዛ ያደርግም እያለች በግዴታ ሐሳብሽን ቀይሪም ስኮላሩን ለሱ ስጪም በማለት ልታስቀይራትም ትሞክራለች። ኢስቴሪያን በዚህ ጊዜ ገባኝ፣ አሌክስ አንቺን ለማናደድ በራሱ መንገድ ህይወቱን ለመኖር ስለሚፈልግ ነው እንደዛ ያደረገው፣ ከአሌክስ ጋርም ለንደን ላይ አብረን በፍቅር እንደምንኖር አስበናል ብላም ስታናዳት እናትየውም መኪናውን በፍጥነት መንዳት ትጀምራለች። ኢስቴሪያም ተረጋጊ እያለች እየጮኸች ወደ አባቷም ስልኳን አውጥታ ልደውል ብትልም ስልኩንም እናትየው እያስጣለቻት አሌክስ ወደ ለንደን ይሄዳል። ያ ለኔ ታይቶኛል፣ ከአንቺ ጋርም በጭራሽ ምንም አይነት ህይወት የለውም። እኔም ሆስፒታል ረጅም ዓመት እንደምገባም የታየኝ በዚህ መኪና አደጋ ሳቢያ ነው ማለት ነው እያለች የመኪናውን መሪም ትለቋለች። ኢስቴሪያም እየጮኸች ልታስቆማት ስትሞክር መኪናውን ተገለባብጦ ከባድ አደጋም ይደርሳል። ብለው እንግዲህ እያልን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አሁን ላይም አሌክስ እናቱ ያንን የመኪና አደጋም አደርሳ ፍቅሩ ኢስቴሪያንም ገላና ከሱ ነጥቃው እሷም ተርፋ ኢስቴሪያን ወደ ሹፌሩ ቦታም ከቀየረቻት በኋላ ወደ ቤት እንደተመለሰች አባትየው እየተናገረ አንተ በሰዓቱ ቤት ስትመጣ እናትህ ቤት አልነበረችም፣ እኔም እንዳትጨነቅ ብዬ አልነገርኩክም። ከዛ የኢስቴሪያ አደጋ ተደውሎ ተነግሮክ ሄድክ፣ እናትክም ቆይታ መጣች፣ ለኔም ያደረገችውን እየነገረችኝ አደረግኩት እያለች ያየችው ህልምም ግዴታ መሆን እንዳለበት ስትናገርም ነበር። እኔም በሰዓቱ ለአንተ እውነታውን ከነገርኩክ ይበልጥ ትጎዳለህ። የኢስቴሪያ አባትም ይህን ካወቀ እሱም ይጎዳል። በተጨማሪ ከባድ ሰው ስለሆነ አንተንም የሆነ ነገር እንዳያደርግብኝ ፈርቼ ዝም አልኩ። ስኮላሩም ላንተ መጥቶ እንድትሄድም ፈለግኩ፣ ሄድክም። እናትክም እሷም እንዳሰበችው ሆነ። ግን እኔ ሚስጥሯን እንዳላወጣ የሕክምና ቦታ ገብታ እዛም ህይወቷ እንድታደርግ ተደራደርን። ይህንን ለረጅም ዓመታት ሚስጥርም ይዤ ኖርኩ እያለም እያለቀሰም ይናገራል። አሌክስም የሚሰማውን እውነት ማመን እያቃተው የሚያነባል። አባትየውም እናትህ ድሮ ላይ ደመ ነፍሷ የሚነግራትን ዝም ብላ እየወሰነች እያደረገች ነበር። ሙሉ ታሪኩን አስባበትና አጣርታም አይደለም የምታደርገው። ኢስቴሪያን ሳትገድል ታስተካክለው ማስተካከልም ትችል ነበረ። ይህንን አሁን ላይ ያልኩክ ያለሁት አንተም አሁን ሊዮና ማርያን ሊገሏቸው እየመጡ ያሉ ሰዎች ላይ ማናቸው መቼስ ነው የሚመጡት የሚሉትን ጥቃቅን ጥያቄዎች ሁላም ፐዝሎቹን እየሞላክና እያስተካከልክ ሙሉ ታሪኩን ስጨርስ መፍትሄውን ታገኙ ይሆናልም ብሎት ራሱን እንዲጠብቅም ነግሮት ተሰናብቶ ይሄዳል። በስተመጨረሻም አሌክስም ተንሰቅስቆ እያነባ ከርቀት ሊዮንና ማርያን ጀልባቸው ላይ ያያቸው በህልሙ የታየው የነሱ ሞትና አስቀድሞ ያየው ቀይ መኪና ሲነዳ የነበረው ግለሰብን እያሰበ ይህን ቅኔ ሰዓቱ ሳይረፍት ለመፍታትም ቆርጦም ይነሳል። በቀጣይስ ክፍል ምን ይፈጠራል? አሌክስ ይሳካለት ይሆን? አብረን በጉጉት የምንጠብቅ ይሆናል። ቶሎ እንዲለቀቅ ግን ላይክ እና ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁል ጊዜው ቸር ቆዩልን።